በሰሙነ ሕማማት ሲውሉስ ይሰገድባቸዋል ወይ ከተባል አይሰገድባቸውም። በፍትሐ ነገሥት ላይ አትስገዱባቸው ተብሎ ተቀመጠ እንጂ በሕማማት ሲሆን ስገዱባቸው የሚል አልተጻፈም። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ ኦርቶዶክሳውያን፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ለሰሙነ ሕማማት እንኳን አደረሳችሁ። በዚህ ሳምንት በሰሙነ ሕማማት ስለሚደረጉና ስለማይደረጉ ነገሮች አንዳንድ የሚያወዛጉ ሰዎች ይታያሉና በእውነት ምንም ሁሉም ነገር መጽሐፍ ላይ ተቀምጦልን ለምንድን ነው የሚያወዛጉን ሲሆን ጠንቅቀው አውቀው እዛ በኋላ ወደ ሚዲያ ቢመጡ መልካም ነው። ካልሆነ ደግሞ ዝም ቢሉ ምን አለ? ዝም ቢሉ ምን ችግር አለው? ዝም ቢሉ ፍትሐ ነገሥት ፍትሕ መንፈሳዊ ወይም ፍትሐ ነገሥት ላይ እንግዲህ በፍትሐ ነገሥት ውስጥ ስለ አጽዋማትና በዓላት የሚናገረው አንቀጽ 15 ሲሆን በውስጡ ባሉ ንዑሳን ክፍሎች ምዕራፎች መሰረት ዝርዝር መመሪያዎችን ያስቀምጣል። እንግዲህ እንደምታዩት እዚህ ላይ ጽሑፉ ላይ እንደምታዩት አንቀጽ 15 ቁጥር 565 እና 566 ላይ በሰሙነ ሕማማት ውስጥ የቅዱሳን መታሰቢያ በዓላቸው ቢውል ክብሩ አይከበርም፣ ወደ ትንሣኤ በዓል ይተላለፋል ይላል። ይህም ትኩረቱ በጌታ ሕማማት ላይ ብቻ እንዲሆን ለማድረግ ነው። ይህ ማለት ሰሙነ ሕማማትን የምናሳልፈው በሐዘን፣ በስግደት፣ በጾም፣ በጸሎት ነው የምናሳልፈው እንጂ ሌላ የምናከብረው በዓል የለም። በዓላቱ ቢሆን ምን ይላል? ይተላለፍ ይላል እኮ። ወይ ደግሞ እናክብረው ከተባለ በምን ይከበራል? በስግደት። አባቶቻችን ደግሞ እንግዲህ ከሚያወዛግቡን በተረፉ ደግሞ ሌላ አባቶች አሉ። ሚዲያው ላይ ታያቸዋላችሁ። እነ አባ ገብረ ኪዳን ብዙ አባቶች አሉ። እነ መምህር ስምዐኮነ በቃ ስግደት እንደሚሰገድ ነው የሚያስቀምጡ። እነሱን ተከታተሉ። ግን አንዳንድ ሰዎች ደግሞ አሉ ሳይጠነቅቁ መጥተው ምዕመኑን የማይወዛጉ። እንዲሁ አንቀጽ 15 ቁጥር 601 እና ከቁጥር 601 እስከ 605 ስለ ጾሙ ጥብቀትና በዚህ ቀናት ስለሚደረግ ስግደት ይናገራል። በተለይ በሕማማት ረቡዕና ዓርብ ላይ የሚደረግ ስግደቶች፣ የጸሎቶች ከሌላው ጊዜ እንደሚበልጡ ያስረዳል ጽሑፉ። እንዲሁ በግብረ ሕማማት ላይ ይህ መጽሐፍ የሕማማትን ሳምንት ሕገ ደንብ ተብሎ የሚታወቅ ሲሆን በመቅድሙ መጀመሪያ ክፍል ላይ የሚከተሉት እንትኖች ያስቀምጣል። መቅድም ስርዓተ ሕማማት ቁጥር 12 እስከ 15 በእነዚህ ቀናት የሐዘንና የለቅሶ ቀናት በመሆናቸው ማናቸውም የበዓላት ክብር በዓል እንደማይደረግ ይልቁንም በጾምና በስግደት መታለፍ እንዳለባቸው ይናገራል። ግብረ ሕማማት መጽሐፍ ግብረ ሕማማት ከቁጥር 12 እስከ ቁጥር 15 ያለው መቅድሙ ላይ ይሄንም ተመልከቱት። መጽሐፈ ጤፉት ላይ ክፍል 2 ላይ ምዕራፍ 5 ስለ በዓላት እግዚአብሔር የጌታ በዓላት እና ስለ በዓላተ ቅዱሳን አከባበር ይተነትናል። በሕማማት ወቅት የሚውሉ የበዓላት ዝርዝር ክብራቸው ይዛወራል እንጂ ስግደቱ አይቋረጥም የሚለውም ተዘርዝሮ ይገኛል። በምን? በመጽሐፈ ጤፉት ላይ። መጽሐፈ ዲድስቅልያ ደግሞ ምዕራፍ 29 30ኛው ድርሳን ስለ ሕማማት ጾምና ስግደት ይናገራል። በዚህ 6 ቀናት ከሰኞ እስከ ቅዳሜ ለሰው ልጆች ድህነት ሲባል ክርስቶስ የተቀበለውን መከራ እያሰባችሁ በጾምና በስግደት ቆዩ የሚል ትእዛዝ ይዟል። እንግዲህ እነዚህ 4 መጽሐፍቶች ይህን ይዘረዝራሉ።
ሰዎች ለምን እየወጡ እንደሚያወዛግቡን በጣም በእውነቱ ግራ ያጋባልና እንዲሁ አንዳንዴ ይገርመኛል። ለማንኛውም ማነው አይሰገድም የሚለውን እስኪ ቀጥላችሁ ቪዲዮውን እዩት። በሰሙነ ሕማማት እንኳን ታስታውሳላችሁ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙነ ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት ዓርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው፣ ለካህይል እየተባለ የሚሰገደው፣ ለሕማሙ ይደሉ፣ ለመስቀሉ ይደሉ፣ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ 6666 ጊዜ መገረፉን የምታስብበት ነው። እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ሕማማት ላይ ነው የዋለው። ሕማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ፣ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይንም በሰሙነ ሕማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በሕማማት የሚከናወነው ሕማማትና ሕማማት ብቻ ነው። ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለውን መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍት መንፈሳዊ የተቀመጠውም ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ሕማማቱ ያስገኛቸው ናቸው በዓላቱ እንጂ ከሕማማት በፊት የነበሩ ስላልነበሩ ሕማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለውን መከራና ግርፋቱን፣ ውጣውረዱን፣ ረሃቡን፣ ጥማቱን፣ ርዛቱን፣ መደብደቡን፣ መገረፉን፣ መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ለምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። በዓላት ታዲያ የመጀመሪያው በዓል ማን ነው ከተባለ እሁድና ቅዳሜ እሁድ ሁለት እሁድ ብሎ ነው የሚጀምረው። ቅዳሜ እሁድ ሁለት። ከዛስ ደግሞ በዓለ እግዚእ የጌታችን የልደቱ የጽንሰቱ በዓለ እግዚእ በ29 ማለት ነው። በአራተኛ ደረጃ ደግሞ በ21 የእመቤታችን የቅድስት ድንግል ማርያም የዕረፍቷ መታሰቢያ በዓል። ከዛ ቀጥሎስ የመልአኩ የቅዱስ ሚካኤል በዓል በ12 ማለት ነው። እነዚህ አምስቱ ብቻ ናቸው የግዝት በዓል የሚባሉት። አንዳንዶቹ ዛሬ ገብርኤል ነው ብለውኛል አልሰግድም የሚሉ አሉ። አይ የገብርኤልም የመድኃኔዓለም በሌሎች ሁሉ ይሰግዳል። በበዓለ እግዚእ፣ በበዓለ ማርያም፣ በበዓለ ሚካኤል፣ በእሁድና በቅዳሜ ግን አይሰገድም። የእረፍት ቀን ናቸው። እነዚህ የመንግስተ ሰማያት ምሳሌዎቻችን ናቸው። እረፍት ናቸው። እረፍት ነው የምናደርግባቸው። ነገር ግን ስናከብራቸው የታመመን እንጠይቅባቸዋለን፣ የታረዘም እናለብስባቸዋለን፣ እንግዳ የሆነ እንቀበልባቸዋለን፣ የታመመን ደግሞ እናሳክምባቸዋለን፣ ወይም ጸበል ቦታ ወስደን እንዲታከም እናደርጋለን። ጸበል ተጠምቆ እንዲድን እናደርግባቸዋለን ማለት ነው። እና በዚህ በሰሙነ ሕማማት ሲውሉስ ይሰገድባቸዋል ከተባለ አይሰገድባቸውም። በፍትሐ ነገሥት ላይ አትስገዱባቸው ተብሎ ተቀመጠ እንጂ በሕማማት ሲሆን ስገዱባቸው የሚል አልተጻፈም። በሕማማት ሲሆን ስገዱባቸው የሚል አልተጻፈም። አንዳንድ ሰዎች ምን ይላሉ? የሕማማት በዓላት በቃ ሕማማቱ ከፍተኛ ስለሆነ እንዴ እንደዛ ብሎ ነገር አለ እንዴ? በኩረ በዓላት የበዓላት ሁሉ ቁንጮ የሚባለው በዓለ እግዚእ ነው፣ 29 ነው። እዚህ ላይ ከዋለ አይሰገድም ነው። ለምሳሌ ዛሬ አሁን ያለሁት እኔ 10 ሰዓት አካባቢ ነው። አሁን እንግዲህ ሰዓቱ ሕማማት ነው። ለምንድን ነው የማንሰግደው? እሁድ ስለሆነ ነው የማንሰግደው። አንሰግድም። ዛሬ ሰንበት ነው፣ አንሰግድም ማለት ነው። እሺ ዓርብ ከ11 ሰዓት በኋላ አይሰገድም። ለምን? ቅዳሜ ሰንበት ስለገባ አይሰገድም። ቅዳሜ ራሱ ግብረ ሕማማት አለ። ለምን አይሰገድም? ለምን? ሰንበት ስለሆነ። እዚህ ላይ ሚካኤል ከዋለ፣ እመቤታችን ከዋለች፣ ባለ ጊዜ ከዋለ አይሰገድም። አትስገዱባቸው የሚል ጽሑፍ
በፍትሐ ነገሥት አንቀጽ 15 ላይ በፍትሐ ነገሥት አንቀጽ 19 ላይ አክብሯቸው፣ አትስገዱባቸው፣ ስራ አትስሩባቸው የሚል ተጽፏል። ነገር ግን ሕማማት ሲሆን ስገዱባቸው የሚል የመጽሐፍ ክፍል ግን የተደነገገ ነገር የለም።